ለምንድነው እስከሚርብሽ ድረስ የምትጠብቂው? ለሚያሽ እኮ ምግብ የተከለከልሽ ነው የምትመስዪው። ለመሆኑ ሰሞኑን የት ነው የጠፋሽው? የፈለገ ነገር ቢመጣ ከዚህ ሰፈር እንዳጠፊ ያላልኩሽም ነበር? ትሰሚኛለሽ? ከዚህ በኋላ ስፈልግሽ ባጣሽ እጅና እግርሽን አስሬ ነው እዚህ ቁጭ ማድረግሽ። ተግባባን? በጣም ጥሩ። ምግቡን አሁን ቶሎ ቶሎ ቢና ሻወር ወስደሽ መኝታ ክፍሌ ነኝ። ጨርሻለሁ። ትንሽ ነው እኔ ምን ፍቅርን የመከታተል ኃላፊነቱ ለማን ነበር የሰጠው ያልከኝ? ለያሬድ። ያሬድ አንተ ዘመድ? አዎ። ትተማመንበታል? እኔ ራሴን ከምተማመንበት በላይ። እርግጠኛ ነህ? አዎ አለቃ፣ ምንም ስጋት አይግባ። እንደዛ ከሆነ ጥሩ። ለነገሩ ሁሉ የምንፈልገው ነገር መስመር እያያዘልን ስለሆነ እናስወግዳታለን። ማን? ፍቅርን? አዎ። ስራዋን ስለጨረሰች ፖሊስ ደርሶባት ደግሞ ሌላ ችግር ከመፈጠሩ በፊት እናስወግዳታለን። ለምን ምሰጭ? እኔ እርቦኛል ብዬሻለሁ። በኋላ ይሄንን ቁራሽ ሰጠው ብለሽ ልትጎጂኝ ነው አይደለ? ወንጀል ልታሰሪኝ ነው አይደለ? ያምሻል እንዴ? አዎ ያመኛል። አሟታል ብላችሁ ግን አልተዋችሁኝም። አሁን ካጠገቤ ጥፊ። ኦ ሴትዮ አንቺ ለይቶልሻል። ስላወኩብሽ ነው የምትሄጂው? ነይ አታመልጭኝ። አንቺ እዚህ ምንድነው የምትሰሪው? አንቺ ነሽ እንዴ ቤት የምትጠብቅ? ተነሽ በይ አሁን ሂጂ። እምቢ ይኸውልሽ፣ እምቢ እያልሽ ከሆነ የማይሆን ቅጣት ነው የምቀጣሽ። ተነሽ በይ ተነሽ። ቅድም ማን ነበር ስትሸሽ የነበረው? አታውሪም እንዴ? አንቺ ማን ነሽ? እኔ ቃል እባላለሁ። አንቺ ስምሽ ማን ነው? ፍቅር። ፍቅር ደስ የሚል ስም ነው። ቅድም የጠየኩሽን ጥያቄ ግን አልመለስሽልኝም። ምንድን ነው የጠየቅሽ? ማን ነበር እየሸሸሽ የነበረው ብዬ ጠይቄሽ ነበር። ምን አገባሽ? ምን? አንቺ ማን ነሽ? ሲጀምር ለምን ልትረጂኝ ፈለግሽ? ኧረ እኔ ምንም አልፈለኩም። እንደዛ ከሆነ ተይኝ፣ ሰላሜን ስጪኝ። አንዱን ስሸሸው ለምንድን ነው አንዱ ገና ህመም ሊሆንብኝ የሚሞክረው? ተይኝ በቃ። እሺ ካሁን በኋላ ምንም አልልሽም። ብቻ ግን አንድ ጊዜ ስሚ። ተይኝ ማለት አይሰማሽም? አብደሽ አታሳብጂኝ እሺ? እኔ ሰላማዊ ህይወቴን ነው የምፈልገው። ስለዚህ ተይኝ በቃ፣ አልፈልግሽም። እና ወዴት ነው የምትሄጂው? ምን አገባሽ? እብድ ልቀቂኝ። እንዴት ነው ያለችበትን አላውቅም ብትለው 24 ሰዓት ሙሉ እንድትከታተላት አልነገርኩም? ይሄ ሁሉ ነገር ሲፈጠር ከራስ በላይ የምትተማመንበት ዘመድ የት ነበር? አይደለም አለቃ፣ ማታ ማታ ራስ ስለምትወስደት እሱ ባይኖርም ችግር የለውም ብዬ እኮ ረፍት ሰጥቼው። አንተ ማን ረፍት ሰጪ ያደረገ? ይሄን ሁሉ ነገር እኮ የምነግርህ ነገሩን ክብደቱን አይተህ በደም ተጠቅቀ እንድታደርግ ነበር። ለማንኛውም የገባችበት ገብተህ እንድታመጣ ትፈልጋለሁ። ካለበዚያ ግን አሁኑን አመጣታለሁ አለቃ፣ ምንም አታስብ። ውጣ። ቆይ ደግሞ ከማምጣት
በፊት ሰው አግኝታ ከሆነ አጣርተህ ሰውየውን ጭምር ይዘውራሽ። እሺ አለቃ። እንዴት ነሽ? አይገርምም ያጋጣሚ ነገር ድጋሚ ተገናኘን። እንብላ ነኝ። አልፈልግም። ለምን? አራበሽ? እርቦኛል። ግን እኔ ከሰው ምንም ነገር አልፈልግም። ሰው ክፉ ነው። ሁሌም የሆነ ነገር ሲያደርግ በምላሹ ሌላ ነገር ይፈልጋል። እኔ ግን ምንም አልፈልግም። አንቺ ማን ስለሆንሽ ነው የማትፈልጊው? አንቺ መልአክ ነሽ እንዴ? አይደለም። ግን ሳይሽ ስላሳዘንሽኝና ብዙ ነገራችን ስለሚመሳሰል ነው እንደዚህ ልቀርብሽ የፈለኩት። ብዙ ነገራችን ስለሚመሳሰል? ሴት ከመሆናችን ውጪ ምንም የሚያመሳስለን ነገር አለ? እኔ ደግሞ ከብድ ጋር አልመሳሰልም። እሺ ቆይ በቃ በልተሽ ሂጂ። አልፈልግም። እባክሽን ይሄንን በላች ብዬ ካንቺ ምንም ነገር ለማግኘት አልሞክርም። እስቲ አብዱ ውር ያርገኝ ብለሽ ማይ። ይሄ ደግሞ ምን አይነት መሐላ ነው? ዝም ብለሽ ያልኩሽን ብቻ በይ። የአብዱ ውር ያርገኝ፣ እኔ ካንቺ ምንም ነገር አልፈልግም በይ። የአብዱ ውር ያርገኝ፣ እኔ ካንቺ ምንም ነገር አልፈልግም። ምን አዲስ ነገር አላገኛት? አይ እስካሁን አላገኘኋት። እኔ የምልህ የልጅቷ አስፈላጊነት አልገባህም ወይንስ አውቀ እየገገምክ ነው? አረ እንደዛ አይደለም አለቃ፣ በቻልኩት አቅም እየፈለኳት። ሰማኛለህ አንተ ሰውዬ፣ አንተን የላኩ እኮ እንድሞክር አይደለም። ማድረግ ያለብህን ነገር በሙሉ አድርገህ ይዛት እንድትመጣ ፈልጋለሁ። ሰምተኛል? እሺ አለቃ፣ እንደዛ አደርጋለሁ። እንደሱ ብትል ይሻላል። ለሱ ያሰብኩላትን ስራ አንተ እንድትሰራው ነበር ማለት ነው። ለማንኛውም ምርጫው አንተ ነው። ጨርሻለሁ። ከዚህ በኋላ ጓደኛሞች ነው አይደል? ችግር የለም። የምትፈልጊ ከሆነ አልፈልግም። ለምን? በቃ አልፈልግም። አብድ አይደል እንዴ? እሺ በቃ ትናደጂ። እንደውም እሄዳለሁ። ለምን ትንሽ አትጫወቺ? በቃ እሺ። የምትፈልጊ ከሆነ ክላስ ትገቢያለሽ። ቆይ ምን ብዬሽ ነበር? የፈለገ ነገር ቢፈጠር ከኔ እንዳትርቂ አላልኩሽም? የምን ንቀት ነው? በቃ ከዚህ በላይ አታሰቃይኝ እባክህ። ጭራሽ አሰቃዩ እኔ ሆንኩኝ? ይሄ ሁሉ ነገር ማድረግ እኮ ለአንቺ አስቤ ነው። አንቺ ግን በተደጋጋሚ እየጠፋሽ እኔ ለማናደድ ትሞክሪያለሽ እንጂ አንቺን ለመጉዳት አስቤ አልነበረም። እና እንደዛ ከሆነ ለምን አትሆኝም? ምክንያቱም አንቺ በሰላም የመኖሬ ዋስትና ስለሆንሽ መቼም አልተውሽ። እባክህ ተወኝ፣ በቃ ተወኝ። አላሳዝንህም? ቆይ እናት የለህም? በእናትህ ተወኝ በቃ። እባክሽ ምንም ብትለምኝ የሚለወጥ ነገር ስለሌለ ራስሽን አታርክኝ። አሁን የምትሰሪው ስራ ስላለ ተነሽ። ምንድነው?
ሰማኛለህ? በአንተ የተነሳ ብዙ ብር ነው ያጣሁት። ይገባል? እኔ ያንተ ይቅርታም ስልችት ያለ ዛሬ አሰናብታለሁ። ነኝ ያዥ ያዥ አቤል እባክህ፣ አቤል እባክህ፣ እባክህ ተኩሽ ተኩሽ። ይኸውልህ እንደተለመደው ሬሳውን በጥንቃቄ ታስወግደዋለህ። እሺ አለቃ። ሽጉጡ ላይ ያለው አሻራ ሙሉ ለሙሉ የሷ ስለሆነ ከአስክሬኑ ጋር አንድ ላይ ትጥለዋለሽ። እሺ አለቃ። ሌላስ እንዳደረግ የምትፈልገው ነገር አለ? ለጊዜው የለም። ስፈልግ እንደውልልሃለሁ። እሺ አሁን ወደ ቤት መሄድ እችላለሁ? ትችላለህ። እሺ አለቃ። አንቺ አሁንም እያለቀሽ ነው እንዴ? ቆይ ነገር እስከ መቼ ነው የምትለምጂው? ረሳሽው እንዴ? አሁን እኮ ስናድግ አራተኛችን ነው እና ታዲያ በየቀኑ ባረግን ቁጥር ማርቀሱ አይከብድም? የኔ ፍቅር መልሽ። አባት እስቲ አንድ ብር ሙላልኝ። አሜሪካና ዩክሬንን ለማስማማት አሜሪካ ልሄድ ነበር። ምን እንደነገጥክ? ሩሲያና ዩክሬን እንዲስማሙ አትፈልግም? በቃ እሺ፣ እንደዛ ከሆነ እስራኤልና ፍልስጤምን ለማስማማት ኢየሩሳሌም ልሂድ። 10 ብር ስጠኝ። የለኝም። እንዴ እና የለኝም ለማለት ነው? እንዴ ለምን ታስለፈልፈኝ? አንተ እንደውም ዝም ብዬ ሳይክ እቺ ዓለም ሰላም እንድትሆን የምትፈልግ አይመስለኝም አይደል? እንደውም አሸባሪ ሳትሆን አትቀርም። አሸባሪ ነህ አይደል? አሸባሪ ነህ። አንቺ ጤነኛ ነሽ እንዴ? እብድ! አሸባሪው 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 አሁንም ለዓለም ሰላም ዘብ መቆም አትፈልግም እንዴ? ቆይ አንቺ እብድ ከኔ ምንድነው የምትፈልጊው? የዓለምን ሰላም ማስከበርበት 100 ብር ብቻ። ደሞ ዛሬ 100 ብር ሆነ አደገ እንዴ? በቀደም እኮ ሁለት ሀገራት ስለሆነ ነው 1 ብርና 10 ብር ብቻ የጠየቁ። አሁን ግን መላው ዓለምን ሰላም ስለሆነ 100 ብር ያስፈልገኛል። በጣም ነው የማመሰግነው። እንግዲህ በወጣ ይተካ። አንተም ለዓለምን ሰላም ለማስከበር 100 ብር እንደሰጠኸኝ ለአንተም ልቦና ይስጥ። ሰፈር አካባቢ ነኝ። ምን ነው ፈለከኝ? ይኸውልህ መግቢያችን ጋር አንድ አዲስ እብድ መጣለች። ሁኔታዋ ምንም ስላላማረኝ እንድትከታተላት ፈልጌ ነበር። የቱ ጋር ናት? በላይኛው መግቢያ በኩል። በምታጣራው አጣርተህ ስለሷ እንድትነግረኝ ፈልጋለሁ። ሰማኝ? እሺ አለቃ። ግን ከዛ በኋላ የፍቅርን ቦታ ተክታ ልትሰራ ነው? ለጊዜው እንደዛ የማድረግ ሐሳብ የለኝም። አሁን ላይ ሐሳቤ የእሷን ማንነት ማወቅ ብቻ ነው። እሺ አለቃ። እስከ ነገ ድረስ አሳውቃለሁ ሁሉንም ነገር። በጣም ጥሩ። በቃ አዲስ ነገር ሲኖር ደውልልኝ። ቻው።
ምንድነው? ምግብ ነው። እና ለምንድን ነው የምትሰጠኝ? ጥሎሽ መሆኑ ነው? ጥሎሽ ወደኸኝ ነው? እኔም እኮ ወድጄሃለሁ። ለምን አንጋባም? ማለት ቆይ ምንድነው የምትቀባጥሪው? በቃ እኮ ከዚህ በኋላ አንድ አካል አንድ አምሳል ሆነናል። አንቺ ሁሉ ነገር ዛሬ ነው የሚሆነው። እንዴ አምሳሌ አይ ቴዲ ጭራሽ ሰልላ ትልሃለው እየሮጥኩ ፈርተህ ትመጣልኛለህ? ኧረ እኔ ፈርቻት አይደለም፣ ሁኔታዋ ግራ ስለገባኝ ነው ጥያት የመጣሁት አይደል? ለማንኛውም ሁሉ ነገር አጣርተህ መረጃ እንድትሰጠኝ እፈልጋለሁ። ኧረ ምንም የሚጣራ ነገር የለውም። ልጅቷ የለየላት እብድ ናት። በምን አወቅ? ማይሆን ነገር አንተ ላይ ስላደረገች ነው? አይደለም፣ እዛ ሰፈር አካባቢ አንድ ሰው ስጠይቅ የለየላት እብድ እንደሆነች ነው የነገረኝ። ቆይ ይሄን ያህል ምን ብታደርግ ነው? አላውቅም፣ ግን ዝም ብዬ ስገምት ከዚህ በፊት ብዙ ሰው ፈንክታለች መሰለኝ። ተው አገምት። ማጣራት ያለብን ነገር በስነ ስርዓቱ አጣርተህ ትክክለኛ መረጃ እንድትሰጠኝ ነው የምፈልገው። እሺ አለቃ። በጣም ጥሩ። ፍቅርን ዘመድ እየተከታተላት ነው አይደል? አዎ። በምንም መልኩ እንዳይዘናጋ ነገር። እሺ ነግሯል። እንዴ ፍቅር ደህና ነሽ? በሰላም የመጣሽው? ጓደኛሞችን ብለሽኛል ነበር? አዎ ብዬሽ ነበር። እና ጓደኛዬ ለመሆን መስማማትሽን ልትነግሪኝ የመጣሽው? በጣም ነው እሺ የማመሰግነው። ግን እንደዛ የሚሆነው የምልሽን ነገር እሺ ካልሽኝ ብቻ ነው። ምንድነው እሱ? አሁን ካለውበት ነገር እንደወጣ አርቺኝ። ምን? ፍቅርና አዲሱ አብዲ ተዋውቃሉ? እንዴት እንደሆነ አላውቅም፣ ብቻ ግን ፍቅር ወደ ቃሊዳ ስታወራት ነው ያየሁት። ቆይ ሻወራራቸው እንዴት ነው? በጣም ጤናማ ነው። እንደማያው ከሆነ ሁለቱም በተረጋጋ መንፈስ ላይ ነው እያወሩ ያሉት። ስለዚህ ያሰብኩት ልክ ነው ማለት ነው። አየህ፣ ከልጅቷ ጀርባ የሆነ ነገር አለ ማለት ነው። እሺ ምን ላድርግ? ለማንኛውም ሁለቱም ይዛቸው ነው። ለምን? ጥያቄና መልስ አታብዛ። ያልኩን ብቻ ዝም ብለህ አድርግ። እሺ ያልከውን አደርጋለሁ። ይኸውልህ ታዲያ እየተጠነቀቅሽ ትንሽ ስተት ዋጋ ያስከፍለናል። ሰማኸኝ በደንብ? እሺ አለቃ፣ ሁሉንም ነገር በጥንቃቄ አደርጋለሁ። ችግር የለውም። በምችለው ሁሉ ረዳሻለሁ። ግን ደግሞ አንቺም ግልጽ የምትሆኝልኝ ከሆነ ነው። እኔ ምንድነው ግልጽ መሆንልሽ? እሱን ከዚህ ከሄድን በኋላ ነው የምነግርሽ። ወዴት ነው የምንሄደው? እኔ ቤት። እኔ ቤት? ያንቺ ቤት የት ነው? እዛ ላስቲክ ቤቱ ነው? አይደለም፣ ሌላ ቤት አለኝ። አብረሽን ለመሄድ ተስማሚ እንጂ አሳይሻለሁ። እሺ ግን ምን ነው አላመንሽኝም? አረ እንደዛ አይደለም። እና ምንድነው ለማለት የፈለግሽው? አይ ምንም። እሺ በቃ አሁን ያለንበት ሁኔታ ጥሩ ስላልሆነ ከዚህ መሄድ አለብን። እሺ በቃ እሺ። ቆይ እንደሱ አይደለም። እና እንዴት ነው?
ማንም የተከተለኝ ሰው የለም አይደል? በቃ ነው እንሂድ። የት ነው የምንሄደው? እሱንማ እኮ ነገርኩሽ አይደል? አይ እኔ አልሄድም። ለምን? ቆይ እኔን አላመንሽኝም? ቆይ አንቺ በዚህ ልክ ለምን እኔን ለመርዳት ፈለግሽ? አንቺ ራስሽ አይደለሽ እንዴ እርጅኝ አልሽኝ? እና እርጅኝ ስላልኩሽ ነው የምትረጂኝ? አዎ። በቃ እንደዛ ከሆነ ትቼዋለሁ። ለምን? ምክንያቱም በእኔ ጦስ ሰው እንዲጎዳ አልፈልግም። ቆይ አቤልን ለምንድን ነው በዚህ ልክ የምትፈሪው? አቤልን ታውቂዋለሽ እንዴ? አዎ። እሱን ብቻ ሳይሆን የሚያሰራሽንም ወንጀሎች ጭምር አውቃለሁ። ምን አይነት ደደብ ሰው! እንዴት ይሄ ተራ ነገር መስራት ያቀታል? ሁለቱን ይዘህልኝ አላለሁ አንዱን እንኳን ማምጣት ያቀታል? አንዷን ኧረ አለቃ እንደምታስበው አይደለም። ልጅቷ ምንም እብድ አይደለችም። በምን አወቅ? አንተን በጭንቅላት በልጣ ስለሸወደች? ከጅምሩም እኮ የአእምሮ በሽተኛ ናት ነው ያልኩ እንጂ ደደብ ናት አላልኩም። እኔም ለዛ አይደለም እኮ እንደዛ ያልኩ አለቃ። ግን ልጅቷን ሁሉ ነገሯን ስመለከተው ምናምን ነው እኮ እብድም አይመስልም። ትናንትና እኮ በዚህ ሰዓት እኮ እብድ ናት ብለህ ልታሳምነኝ ነበር። አዎ ትናንትናማ ብያለሁ። ግን ዛሬ ደግሞ ምንም እብድ እንዳልሆነች አረጋግጫለሁ። እሺ አሁን የመኪናውን ቁልፍ ቁጭ አድርገው ውጣ። ከዚህ በኋላ ደግሜ ላይ አልፈልግም። ምን? የተናገርኩት ግልጽ አይደል? ግልጽ ነው። ግን ምንም ግን ብሎ ነገር ያልኩን ብቻ ነው። እንደዚህ የተዘረከረከ ስራ ለመስራት ነው ያላንስ። አሁን ቁጭ አድርገው ውጣ። እኔ ጋር ቀሪ ብር ካለ በአካውንት አስገባልሃለሁ። እሺ ደህና ነኝ። ቆይ አንቺ ማን ነሽ? እሱን እነግርሻለሁ። ግን ከዛ በፊት አንቺ እንድትመልሽልኝ የምፈልጋቸው ጥያቄዎች አሉ። ምንድን ነው እሱ? አሁን ያለሽበት ሁኔታ ትክክለኛ ነው ወይስ እያስመሰልሽ ነው? አልገባኝም ጥያቄሽ። አንቺ ጤነኛ ነሽ ወይስ እብድ ነሽ እያልሽኝ ነው? እብድ ነኝ። በደረሰብኝ ተደራራቢ ጉዳቶች ምክንያት ወደፊቱ መመለስ ያቃተኝ እብድ ነኝ። በቻልኩት መጠን ግን ጤነኛ ለመሆን እየሞከርኩ ነው። በአንድ ሰው ምክንያት ደግሞ ጤነኛ መሆን ያቃተኝ ምስኪን ሴት ነኝ። ቆይ እንደዚህ ይሆንሽ ያለሽው በማን ምክንያት ነው? በአቤል ምክንያት ነው? አዎ። ቆይ ምንድነው እንደዚህ አጣድፈኝ የጠራኸኝ ጉዳይ? አይ እንዲሁ ዝም ብዬ ነው። ላይ ስለፈለኩ ነው የጠራሁሽ። እየቀለድክ ነው? እኔ እኮ በጣም ፈልግሻለሁ ስትለኝ እንዴት እየተራራጥኩ ስራዬን ትቼ እንደመጣሁ። ወይ በጣም ይቅርታ። ስራ ላይ ያለሽ አልመሰለኝም። እንዴት ነው የማይመስልህ? ለማንኛውም አሁን መሄድ ይኖርብኛል። እንዴ ወዴት ነው የምትሄጂው? ወደ ስራዬ ነው። እንዴ አሁንማ አትሄጂ። ባይሆን እዚህ ድረስ ከመጣሽ ላይ ቀር ትንሽ ተጫውተሽ አትሄጂ? ዛሬ በጣም ስለደበረኝ አብረን ነው። እሺ በቃ አመሰግናለሁ። ግን ቆይ ምን ሆነክ ነው የደበረ? እኔ እንጃ ከጧት ጀምሮ ዝም ብሎ ደብሮኝ ነው ያልኩት። እሺ ምን ላድርግልህ? ምንም እንድታደርግልኝ አልፈልግም። ብቻ ከኔ ጋር ዛሬ አብረን ብንውል ደስ ይለኛል። እሺ ዛሬ ደስ የሚል ቀን ያሳለፍነው። ስለ ሁሉም ነገር አመሰግናለሁ። ባታመሰግነኝ ነበር የሚገርመኝ። ከስራ አስቀርተኸኝ አስመሽተኸኝ። ምነው አንቺ ደስ አላለሽም እንዴ? መጀመሪያም ደስተኛ ነበርኩ። ዛሬ ግን አብሬው ያልኩት ለኔ ደስታ ሳይሆን ላንተ ደስታ ብዬ ነው። አረ እንደዛ ነው ነገሩ። ታዲያ ቅድም አብረን ነው አልስልሽ እምቢ አትይም ነበር?
እኔማ ብዬ ነበር ግን ከፍቶኛል ከጎኔ ላጣሽ አልፈልግም ምናምን እያልክ ስታላዝንብኝ ለዛ ነበር። እሺ ይቅርታ። ከዚህ በኋላ ያለ ፍላጎትሽ ምንም እንድታረጊ አላስገድድሽም። ማለት ቆይ የምርህን እንደዚህ ያልክ ያለው? አዎ ምን ነው ተሳሳትኩ እንዴ? ግጥም አድርገህ ነው? ቆይ እናንተ ከመቼ ጀምሮ ነው እንደዚህ ማውራት የጀመርነው? ቆይ ሳላውቅ ያስቀየምኩ ነገር አለ እንዴ? አረ ምንም የለም። እሺ ታዲያ ምንድነው? አረ ምንም። አቤል ልትዋሸኝ እንዳትሞክር። ቆይ ምንድነው? አሁን ምንም ልነግርሽ አልችልም። ለምን? ቆይ ከኔ የምትደብቀው ነገር አለ? የለም። ስለዚህ ንገረኛ። ግን እነግርሻለሁ፣ አሁን ላይ ግን አይደለም። እና መቼ ነው የምትነግረኝ? ነገ እነግርሻለሁ። እሺ ንገረኛ። እሺ እነግርሻለሁ። እየጠበቅኩ ነው፣ ንገረኝ። ምን ብዬ እንደምነግርሽ እኮ ግራ ገብቶኝ ነው። ምን ማለት ነው? ቆይ ይሄን ያህል ምን ቢሆን ነው? እየተፈጠረ ችግር አለ እንዴ? አረ እንደሱ አይደለም። እና ምንድነው? እሺ ንገረኛ። ምን መሰለሽ አፍቅሬሻለሁ። እየቀለድክ ነው? አረ እየቀለድኩ አይደለም። በእርግጥ እንደ ጓደኛ እንደምትይኝ አውቃለሁ፣ ግን ይሄን ነገር መቀበል ሊከብድሽ ይችላል። እኔ እንደ ጓደኛ አይደለም ማየ፣ እንደ ወንድሜ ነው። አውቃለሁ። አታውቅም። ብታውቅማ እንደዚህ ማይረባ ነገር አትለኝም ነበር። ቆይ እንደዚህ አይነት ነገር እንዴት አስበው ነው ያልከው? እነዛን ያሳለፍናቸው ቆንጆ ጊዜያቶችን በጣም ፈራኋቸው። ለማንኛውም ስለ ሁሉም ነገር በጣም ነው የማመሰግነው። ከዚህ በኋላ ግን ፍቅር ብለህ አጠገቤ እንዳትደርስ እሺ? በቃ ርዛ። ቆይ አንተ ሰውዬ ለምዶ ሰላሜን ማሰጠኝ? ፍቅር ይቅርታ አድርጊልኝና እንደ በፊታችን ነው። አልችልም። ካንተ ጋር ከዚህ በኋላ ስለ ወደፊቱ ማሰብ አልችልም። ለምን? ይቅርታ ልጠይቅሽ ነው የመጣሁት። ቆይ ከይቅርታ በላይ ምን እንዳደርግ ነው የምትፈልጊው? አልችልም። ከዚህ በኋላ ካንተ ጋር ስለ ወደፊቱ ማሰብ አልፈልግም። ገባክ? ለምን? ላጠፋው ጥፋት ይቅርታ ከመጠየቅ ውጪ ምን ማድረግ አለብኝ? ምንም ብታደርግ ለውጥ የለውም። ምክንያቱም ያጠፋው ጥፋት ይቅርታ የሚያስብልህ አይደለም። እሺ? ስለዚህ ምንም ነገር ቢፈጠር ይቅርታ እንደማላደርግልህ አውቀህ እየመጣ ባትበጠብጠኝ ጥሩ ነው። ልቀቀኝ። ቆይ ነው የምልህ ለአንተ ስል ነው የልሂድ። ለምንድን ነው የምትበጠብጠኝ? እኔ እኮ ልበጠብጥሽ ፈልጌ አይደለም፣ በቃ ስላልቻልኩ ነው። እሺ ቆይ ምን እንዳደርግ ነው የምትፈልገው? ቢያንስ ፊት እንድትነሽኝ አልፈልግም። ፊት የምነሳ እኮ ጠልቼ አይደለም፣ ግን በቃ እንደዛ መሆን ስላለበት ነው። ለምንድን ነው እንደዛ መሆን ያለበት? አፍቅሬሻለሁ የሚለውን ነገር በቃ ትቼዋለሁ። ቢያንስ በቃ በእህትነት አብረን እንድንቀጥል ፈልጋለሁ። ራስን እያታለል ካልሆነ በስተቀር ውስጥ ያለው እንደዚህ ባጭር ጊዜ አውጥተህ መጣል የምትችል አይመስለኝም። ልክ ነሽ። ሙሉ ለሙሉ ግን ከውስጥ ያልወጣሽልኝ።
ግን የምታግዥኝ ከሆነ እንድትረጂኝ እፈልጋለሁ እኮ። እኔም እኮ እያደረኩልህ ያለሁት እሱን ነው። ሲጀምር እኔን መተው ከፈልክ ከኔ መራቅ አለብህ። በዚህ መንገድ ግን ከሆነ መቼም እኔን ልትረሳ አልችልም። እና ሁሉን ነገር የማደርገው ለአንተ ነው እያልሽኝ ነው? ለአንተ ብዬ ሳይሆን ለፍቅረኛ ነው። ማለት ፍቅረኛለሽ እንዴ? አዎ። ባለፈው አላየኸውም ነበር እንዴ? አይቼዋለሁ፣ ግን ፍቅረኛሽ አልመሰለኝም ነበር። ፍቅረኛዬ ነው። ከተዋወቅን ደግሞ 3 ወር ሆኗል። 3 ወር? እንዴት 3 ወር ሙሉ አላወኩም? እኔ እርግጠኛ ሰውን እነግርሃለሁ ብዬ ነበር። ከዛ ደግሞ ያ ነገር ተፈጠረ። እና አሁን ፍቅረኛለሽ ማለት ነው? አየህ፣ ለዛ ነው እኔ እናንተ በድጋሚ መገናኘት የለብንም ያልኩ። ልክ ነሽ። ድጋሚ በህይወትሽ ተመልሼ አልገባም። አመሰግናለሁ። ፍቅረኛ እንዳለኝና በምንም ታምር ድጋሚ ወደ ህይወቴ እንዳይገባ ስነግረው እንዴት እንደሆነ ባላቅም በቀላሉ እሺ ብሎኝ ከህይወቴ ወጣ። ከዛ በኋላ እኔም ህይወቴን ያለሱ ቀጠልኩ። እርግጥ ነው የሆነ ጊዜ ናፍቀኝ ነበር፣ ግን የፈለገ ነገር ቢሆን በድጋሚ ወደ ህይወቴ እንዳይገባ ውስጤን ስላሳመንኩት የሚሰማኝን ስሜት ችዬ እንደምንም ሳላገኘው 1 አመት ቆየው። ከ1 አመት በኋላ ግን በሆነ አጋጣሚ መንገድ ላይ ተገናኘን። በሰዓቱ ስራው ምን እንደሆነ ስጠይቀው አስመጪና ላኪ ነኝ ብሎኝ ነበር። ግን ደግሞ ስራው እንደዛ አልነበረ። እና ምንድን ነበረ ስራው? ህገወጥ የሰዎች ዝውውርና አደንዛዥ እጽ ዝውውር ነበር። ምን? የምርሽ ነው? አዎ። እኔንም የማይሆኑ ወንጀሎችን ያሰራኝ በዛ ምክንያት ነበር። ወዴት ነው? ምን ነው ችግር አለ እንዴ? ምን ችግር የለም። አንዴ ስልክ ደውዬ መጣሁ። እንዴት ነሽ? እኔ በጣም ስላገኘው ደስ ብሎኛል። እኔ ራሱ ስላገኘሽ በጣም ደስ ብሎኛል። አምሮብሻል ደግሞ። ታዲያ ጊዜ ካለሽ ለምን ቁጭ ብለን አናወራ? እሺ ደስ ይለኛል። የት እንሂድ? ስላገኘሽ በጣም ነው ደስ ያለኝ። እኔም በጣም ደስ ብሎኛል። ከቻልሽ ነገ እንገናኝ። ስንት ሰዓት? ከስራ ሰዓት በኋላ ቢሆንም ደስ ይለኛል። እንደዛ ከሆነ ይመቸኛል። እሺ እደውልልሻለሁ። ስልክሽን አልቀየርሽም አይደል? እኔ አልቀየርኩም፣ ራሱ ነው። እሺ እደውልልሻለሁ። እሺ ደህና ደር። እሺ ደህና ደሪ። ቻው። እና እየሰራክ ነው ወይስ አሁንም የቤተሰቦችን ውርስ እየጠበክ ነው? አረ እየሰራው ነው። አስመጪና ላኪውኛለሁ። የምርህን? እስቲ ሙች በለኝ። ፍቅር ሙች? የምሬን ነው። በጣም ነው ደስ የሚለው የምር። አንቺስ የበፊቱ መስሪያ ቤት ነው አሁንም እየሰራሽ ያለሽ? አዎ እባክህ፣ እኔ እዛው ነኝ። ምን ነው ልትወርሺው ነው እንዴ? አስመሰልኩት አይደለ? እባክህ እኔ በጣም ሰልችቶኛል። ከሰለችሽ ታዲያ ለምን አትቀይሪም? መቀየር ሳልፈልግ ቀርቼ ይመስላል? ግን እሺ ከዛ የት እገባለሁ? እሱ ለኔ ተይው፣ እኔ እፈልግልሻለሁ። እንደዛ ከሆነ ደስ ይለኛል። በቃ ስለዚህ ሲቪልሽን ነገ እኔ ጋር አስገቢ። እሺ ያለቃ ታዛዥ ነኝ። ኢንስፔክተር ይቅርታ ከመሸ ደወልኩ። በአቤል ጉዳይ ላይ የሆነ መረጃ አግኝቼ እሱን ለመናገር ነበር። እኛ ከደረስንበት ህገወጥ የሰዎች ዝውውር በተጨማሪ አደንዛዥ እጽ እንደሚያዘዋውርም ደርሼበታለሁ። ለጊዜው ያወቅኩበት መንገድ ይቆየንና ግን ማስረጃው የተረጋገጠ ማስረጃ ነው።
እሺ ኢንስፔክተር አሳውቃለሁ። ደህና ደር። ፖሊስ ነሽ? እኔ ፖሊስ ነኝ። ለረጅም ጊዜ አቤልን ኬስ ስከታተል የነበርኩትም እኔ ነኝ። እና ከጠላቴ ጋር ነበረ ይሄ ሁሉ ጊዜ ተቀምጬ ሳወራ የነበረው? እኔ ጠላትሽ አይደለሁም። ሲጀመር ጉዳይ ከአቤል ጋር ነው። አቤልን ይዘሹ በምንም ታምር እኔን መተው እንደማትች ያውቃል። አንቺን ለመያዝማ አሁንም በቂ ማስረጃ እጃችን ላይ አለ። ማለት የሰራሻቸው ወንጀሎች በጠቅላላ ከነ ማስረጃው እጄ ላይ አሉ። ቆይ እንዴት? አቤል ያንቺን ወንጀሎች ለመደበቅ ሞክሮ አያውቅም። እንደውም ከነ ማስረጃው ነው የሚያስቀምጥልን። ታዲያ ቆይ እስከ ዛሬ እንዴት አላሰራችሁኝ? አሁን አንቺን ማሰራችንማ ልክ አይሆንም። ምክንያቱም አሁን አንቺን ከያዝንሽ እሱ ጥንቃቄ እንዲያደርግና በቀላሉ እንዲነቃ ነው የምናደርገው። እና ይሄንን ፍራቻ ስንት ሰው እስኪሞት ነው የምትጠብቁት? አንቺ የምትረጅን ከሆነ በአጭር ጊዜ ውስጥ ሁሉንም ነገር ማስተካከል እንችላለን። እኔ ደግሞ እንዴት ብዬ ነው መረዳችሁ? ሄሎ፣ ቆይ አንዴ መልሼ እደውልልሃለሁ። ዳግም አዲስ ነገር ተፈጥሯልሽ። አንቺ የታባሽ ነበርሽ? ከዛች እብድ ጋር ነበርሽ አይደል? አትናገሪም? እንደ አንቺን እኮ ነው ማውራሽ። እኔ ወደዚህ ስመጣ እሷ ላይ ሰፈር ተቀምጣ ነበር። ተይ እባክሽ፣ አሁን ይሄ ሁላ ነገር የምታወሪ ከሷ ጋር አልነበርኩም ለማለት ነው አይደል? እኔ ከሷ ጋር አልነበርኩም፣ ሌላ ቦታ ነበርኩ። እሱን ያቺን እብድ ይዣት እዚህ ስመጣ ቁጭ ብለን የምናወር ይሆናል። የት ነበር ያለችው አልሽ? እንዴ አሸባሪ አለ እንዴ? አሸባሪ? ኦ ለካስ ትላንትና ሰላም ለማስከበር ምናምን ብለክ 100 ብር ሰጥተኸኝ ነበር። እንደውም ሰላም አስከባሪው ነው የሚል። ትላንት እዚህ አልነበርሽም? የት ሄደሽ ነው? ጎሽ ጭራሽ ትከታተለኝ ጀመር። ፍቅር ያዘህ እንዴ? የምን ፍቅር? እሱንም አንተ ልጠይቅህ እንጂ። እና ለምንድን ነው የምትከታተለኝ? ማን ተከታተለሽ? ሰውዬ ወይ ጠጋ ልበልልህና እዚህ ከኔ ጎን ትቀመጣለህ? ስትታይ እኮ አንተ ነህ እብድ የምትመስለው። ማለት አሸባሪው ማለቴ ሰላም አስከባሪው። ዛሬስ ለሩሲያ ሰላም ምናምን ብለክ የሆነች በጀት አትለቅብኝም? አሁን አጭርና ግልጽ ጥያቄ ነው የምጠይቅሽ። ትላንትና የት አድረሽ ነው የመጣሽው? መንገድ ላይ። የት መንገድ ላይ? ፖሊስ ጣቢያ ጎን ያለው መንገድ ዳር። ፖሊስ ጣቢያ ጎን? ለምን እዛ ሄድሽው? በቃ እዛ ሰላማዊ ስለሆነ ማንም አይነካኝም ብዬ ነው። ከዚህ በፊት ውጭ አድረሽ ተፈልገሽ ማትገኝ ሴት አሁን ግን ማንም ሳይፈልግሽ ሰተት ብለሽ መጣሽ። አንቺ ልጅ የሆነ ተንኮል እያሰብሽ ነው አይደል? እንዴ የምን ተንኮል? እሱን አንቺ ልጠይቅሽ እንጂ ከዛች እብድ ጋር ምንድን ያለሽ ግንኙነት? እዚህ እብድ ትጮቻለሽ፣ እሷ ጋር ግን ጤነኛና ሰላማዊ ሰው መስለሽ ብዙ ነገር ታሲራላችሁ አይደል? እኔ ስለምትለው ነገር ምንም ነገር አላውቅም። መምጣቴ ከሆነ ያናደደ ችግር የለውም እሄድልሃለሁ። ቆይ እንዴት ነው የሚያደርግሽ? እባክሽ ማን ነው ይሄን ልብና ሞራል የሰጠሽ? ንገሪኝ። አቤል በእናትህ ተወኝ፣ በቃ ተወኝ። ይሄን ያህል አታስጨንቀኝ። ወይ ግደለኝና ገላግለኝ። ተወኝ በቃ። በቃ አሁን እኔ አንቺ ማለቃቀስ ነው የሰለቸኝ። ትሰሚኛለሽ? ለመሞቱ ደግሞ በቅርቡ ስራ ይስጨርስ አሰናብትሻለሁ። ሰማሽኛ? ግቢ ነይ። ታዲያ ቤቴን እንዴት አየሻት?
በጣም ነው የምታምረው። ምን ዋጋ አለው ቤት ብቻ? እንዴት? ያው ቤትን ቤት እኮ የምታደርገው ሴት ልጅ ናት እንዴ። እና ምን ችግር አለው? ፍቅረኛ አለች አይደል እንዴ? እሱስ ልክ ነሽ፣ ፍቅረኛ አለኝ። ያው እንደ ፈጣሪ ፍቃድ ሁሉ ነገር መልካም ይሆናል። ያርግልህ። አረ በደረቁ እኮ ዝም ብዬ አስለፈለፍኩሽ። የሆነ ነገር ላምጣልሽ? አረ ምንም ነገር አልፈልግም፣ አመሰግናለሁ። ግዴለሽ፣ የሆነ ነገር ላምጣ። እሺ በቃ ሻይ አምጣልኝ። እሺ 5 ደቂቃ ጠብቂ። እንዴት ያለች ሻይ መሰለች። እንዳይቃጠል ችግር ቆንጆ ሻይ ነው። አመሰግናለሁ። እና ሚስትህ መች ነው የምታስታውቀኝ? መች ላስታውቅሽ? እኔ በማንኛውም ቀን ብታስታውቀኝ ይመቸኛል። በቃ ስለዚህ ቅዳሜ ላስታውቅሽ። እሺ ደስ ይለኛል። ግን እንዳንቺ ቆንጆ ስላልሆነች ስታይሽ ልትቀና ትችላለች። እንዴ ለምን ትቀናለች? እኔ እናንተ መሀል እኮ ምንም ነገር የለም። አዎ ግን እሷ እንደዛ ላታስብ ትችላለች። እና ይቅር። አረ ለምን ይቀራል? እንደውም እንዳትኮራብኝ ጥሩ ማስታገሻ ነው። አረ እንደዛ ነው ነገሩ። አዎ አይሻልም? እንግዲህ ካልክልኝ ይደረጋል። እንዴ የት ነው ያለሁት? ምንድነው? ምንድን ያደረከኝ? ምን አደረኩሽ? እዚህ እንዴት እንመጣ ቻልኩ? እንዴት እንደመጣሽ ባላቅም ይመስለኛል፣ ግን ትክክለኛ ሻይ ጠጣሽ አይመስለኝም። ምን? ቆይ ሻይ ውስጥ ምንድን ነው የጨመርከው? እኔ ምን እጨምርብሻለሁ? ያው ሻዩ በተፈጥሮ ዝም ብሎ የሚያስተኛ መሰለኝ። በጣም ወራዳ ውሻ ነህ። እሺ ቆይ ትንሽ እንኳን አላሳዝንህም? አምኜክ ነበር። እሺ ለማንኛውም አንድ ቆንጆ ምክር ልምከርሽ። ሰው የሚባል እንዳታምኚሽ። በጣም ወራዳ ሰው ነህ። እሺ ወራዳ ነህ።
ፈጣሪ የእጅህን ይስጥ ባለጌ። የጀመርነውን ሳንጨርስ እንዴት ነው? ቁልፉን ስጠኝ። ችግር የለም ሰጥሻለሁ። ግን ከመሄድሽ በፊት አንድ የምታየው ነገር አለ። ምንም ማየት አልፈልግም። ቁልፉን ብቻ ስጠኝ። ተይ እንጂ እንደዚህማ እርግጠኛ አትሁኚ። ለምኑ ግን ቪዲዮን ብታይ ይሻልሻል። አሁን እስከዚህ ቤት የመውጣት ሀሳብ አለሽ? ቆይ ለምንድን ነው የቀረስከኝ? ለምን ይመስልሻል? እሱን አላውቅም። ግን ቆይ የምፈልገውን ነገር አደረግክ አይደል እንዴ? አዎ አድርጌያለሁ። ሰው ነኝና መደጋገም እፈልጋለሁ። ለመደጋገም እንደፈለግኩ ደግሞ ይሄ ቪዲዮ ዋስትናዬ ነው። እባክህ አቤል እንደሱ አታድርግ። አንድ ጊዜ ጉዳይኝ ይበቃል። እባክሽ በዚህ ጉዳይ ተጎዳኝ። ለማንኛውም ስደውልልሽ ታጥነሽ ነሽ። እሺ አፍቃሪ መጣ። ናፍቄሽ ነው የመጣው። እብድ ለመምሰል አትሞክሪ። እብድ እንዳልሆንሽ አውቃለሽ። እኔም እኮ እብድ አይደለሁም ብያለሁ። ግን ደግሞ 3 ምስክር ነው ያጣሁት። አሁን አንድ ስላገኘሁኝ 2 ነው የሚቀረኝ። ቆይ ማነሽ? ቆይ ከኔ ምንድነው የምትፈልጊው እንዴ? እኔ ሶሪያን ሰላም ለማስመለስ 10 ብር ብቻ ስጠኝ፣ እሱ ብቻ ይበቃኛል ነው ያልኩት። ጨዋታውን አቁሚ። እብድ እንዳልሆንሽ አውቃለሁ አልኩሽ እኮ። እንዴት ትልቅ ነገር አውቃል እባክህ። እኔ ስላንተ የማውቀውን ብታውቅ ምን ልትል ነው? ማለት ስለኔ ምንድነው የምታውቂው? አይ ያው ብዙ ነገር አላውቅም። ነፍሰ ገዳይ መሆንህን ግን አውቃለሁ። ምን ሊገለኝ ነው? አንቺ ውሻ ልጅ ለዛች እብድ ምን ብለሽ ነው የነገርሻት? ማለት ምንድነው የነገርኩት? ጭራሽ እኔን ጠይቂኛለሽ እንዴ? ስለ ግድያው ምን ብለሽ ነው የነገርሻት? እኔ ምንም አላልኩት። ምንም ስላላልሻት ነው ተከታትላ እየመጣች ስለ ግድያው የምትነግረኝ? አስገድደኸኝም ቢሆን እኮ ግድያውን የፈጸምኩት እኔ ነኝ። ታዲያ እንዴት ብዬ ለሌላ ሰው እናገራለሁ? እኔ ምን አቅልሻለሁ? ደደብ ስለሆንሽ አስገድዶኝ ያደረኩት ካልኩኝ ነፃ እወጣለሁ ብለሽ ይሆናል። ይሄን ያህል እንኳን እንደምታስበው ደደብ አይደለሁም። ምንም ቢሆን እኮ መረጃው እንደሚያስፈልግ አውቃለሁ። በጣም ጥሩ። ይሄ መረጃ ከወጣ ነፃ እንደማትወጪ ታውቂያለሽ ማለት ነው። አይ እኔ ማውቀው ነፃ እንደምወጣ ነው። እንዴት ነው ነፃ የምትወጪው? የአራት ሰው ነፍስ እንዳለብሽ ረሳሽው እንዴ? አንዱንም ቢሆን እኔ ፈልጌ ያላደረኩትም፣ ሁሉንም አስገድደኸኝ ያደረኩት። ይሄን የምናውቀው እኔና አንቺ ብቻ ነን። ህግ ግን አንቺ እንደገደልሽ ነው የሚያውቀው። አትሳሳት። ሁሉን የሚያይ ፈጣሪ ያውቃል። እና ፈጣሪ ከሰማይ ወርዶ እንዲያድንሽ ነው እየጠበቅሻለሽ? እሱ መውረድ አይጠበቅበትም። እዛ ሆኖ ነገሮችን ማስተካከል ይችላል። እሺ ይሄ ነው እምነት ማለት። ትሰሚኛለሽ? እንደኔ በማይሆን ነገር ተስፋ አድርገሽ ባትጃጃይ ጥሩ ይመስለኛል። ማንም አያድንሽ። አስገድደኸኝም ቢሆን እኮ ግድያውን የፈጸምኩት እኔ ነኝ። ታዲያ እንዴት ብዬ ለሌላ ሰው እናገራለሁ? እኔ ምን አቅልሻለሁ? ደደብ ስለሆንሽ አስገድዶኝ ያደረኩት ካልኩኝ ነፃ እወጣለሁ ብለሽ ይሆናል። ይሄን ያህል እንኳን እንደምታስበው ደደብ አይደለሁም። ምንም ቢሆን እኮ መረጃው እንደሚያስፈልግ አውቃለሁ። ይሄ መረጃ ከወጣ ነፃ እንደማትወጪ ታውቂያለሽ ማለት ነው።
ነፃ የምትወጪው? የአራት ሰው ነፍስ እንዳለብሽ ረሳሽው እንዴ? አንዱንም ቢሆን እኔ ፈልጌ ያላደረኩት ሁሉንም አስገድደኸኝ ያደረኩት። ይሄን የምናውቀው እኔ እና አንቺ ብቻ ነው። ህግ ግን አንቺ እንደገደልሽ ነው የሚያውቀው። አትሳሳት። ሁሉን የሚያይ ፈጣሪ ያውቃል። እንኪ ምን ላድርገው? ይሄ ለሁለት ነገር ይጠቅምሻል። አንደኛው ሁለታችሁ የምታወሩትን ነገር እንድትቀጅበት ነው። ሁለተኛው ደግሞ ነገሮች ከተበለሻሹና ከባድ ችግር ውስጥ ከገባሽ ትደውይልኛለሽ። ይህንን ማድረግሽ ለፍርድ ቤት ኬዛችን ይጠቅመናል። እሺ ታዲያ እንደዛ አስታርጊ፣ በደንብ በጥንቃቄ ሁን እሺ። ምክንያቱም እሱ ካወቀ ነገሮች ሊበለሻሹብንና እሱም ደግሞ ችግር ውስጥ ሊከተሽ ይችላል። እሺ ይጠነቀቃል። በጣም አሪፍ። ስለዚህ እኔ ልብሴን ልቀይርና እንሂድ። እሺ እና እንዴት ነሽ? እኔን እንዳትፈሪኝ እሺ? እኔ ከዚህ በኋላ ጓደኛሽ ነው እሺ? አንቺ ከዚህ ጭብድ ጋር ምን ትሰሪያለሽ እዚህ? ምን ያስቅሻል? እንዴ ረስተኸው ነው እንዴ? እሷም እኮ እብድ ናት። አንቺ አውቃበድ ነሽ። ሲጀመር አንቺን ያናገረ ሰው የለም። እንዴ አሁን ራስ ካርልክ እንዴ ምን ያስቅሻል ብለህ የጠየቀኝ? አፍቃሪ ግን ምን እየሆንክ ነው? እንደኛ ልታብድ ነው እንዴ? አንቺ ቤተነሽ ግቢ። ወዴት ነው የምትሄደው? ምን አገባሽ? እንዴት አያገባኝም? ጓደኛዬ እኮ ነች። እና ጓደኛው ስለሆንሽ ወደ ቤቷ አገባ ማለት ነው? ወደ ቤቷ ነው እንዴ? ወደ ቤቷ ኮንማ ብሬያት ነው የምሄደው። ወዴት ነው የምትሄጂው? ወደ ቤት ነው። እንድመጣ ትፈቅጂልኛለሽ አይደለ? አይደል? ጥሩ ችግር የለም። ኑ እንሂድ። አሪፍ ጊዜ እናሳልፋለን አይደል? ተነሱ። ዋው በጣም የሚያምር ቤት አይደል እንዴ ያላችሁ? ሲሮጥ የመጣያ አጥብቀጫል ያላገረሰ እንዲህ በቀላሉ እጅ ተገቢያለሽ ያልጠበቅ አፍቃሪ መጣ። ናፍቄት ነው የመጣው። እብድ ለመምሰል አትሞክሪ። እብድ እንዳልሆንሽ አውቃለሁ። እኔም እኮ እብድ አይደለሁም ብያለሁ፣ ግን ደግሞ 3 ምስክር ነው ያጣሁት። አሁን አንድ ስላገኘሁኝ 2 ነው የሚቀረኝ። ቆይ ማንሽ? ቆይ ከኔ ምንድነው የምትፈልጊው እንዴ? እኔ ሶሪያን ሰላም ለማስመለስ 10 ብር ብቻ ስጠኝ፣ እሱ ብቻ ይበቃኛል ነው ያልኩት። ጨዋታውን አቁሚ። እብድ እንዳልሆንሽ አውቃለሁ አልኩሽ እኮ። እንዴት ትልቅ ነገር አውቃል እባክህ። እኔ ስላንተ የማውቀውን ብታውቅ ምን ልትል ነው? ማለት ስለኔ ምንድነው የምታውቂው? አይ ያው ብዙ ነገር አላውቅም። ነፍሰ ገዳይ መሆንህን ግን አውቃለሁ። ምን ገለኝ ነው? አባት እስቲ 1 ብር ሙላልኝ። አሜሪካና ዩክሬንን ለማስማማት አሜሪካ ልሄድ ነበር። ምን እንደነገጥክ? ሩሲያና ዩክሬን እንዲስማሙ አትፈልግም? በቃ እሺ፣ እንደዛ ከሆነ እስራኤልና ፍልስጤምን ለማስማማት ኢየሩሳሌም ልሂድ። 10 ብር ስጠኝ። የለኝም። እንዴ እና የለኝም ለማለት ነው እንዴ? ለምን ታስለፈልፈኝ? አንተ እንደውም ዝም ብዬ ሳይክ እቺ ዓለም ሰላም እንድትሆን የምትፈልግ አይመስለኝም አይደል? እንደውም አሸባሪ ሳትሆን አትቀርም። አሸባሪ ነህ አይደል? አሸባሪ ነህ። አንቺ ጤነኛ ነሽ እንዴ? እብድ! አሸባሪው አሸባሪው አሁንም ለዓለም ሰላም ዘብ መቆም አትፈልግም እንዴ? ቆይ አንቺ እብድ ከኔ ምንድነው የምትፈልጊው?
የዓለምን ሰላም ማስከበርበት 100 ብር ብቻ። ደግሞ ዛሬ 100 ብር ሆነ አደገ እንዴ? በቀደም እኮ ሁለት ሀገራት ስለሆነ ነው 1 ብርና 10 ብር ብቻ የጠየቁ። አሁን ግን መላው ዓለምን ሰላም ስለሆነ 100 ብር ያስፈልገኛል። በጣም ነሽ ማመሰግነው። እንግዲህ በወጣ ይተካ። አንተም ለዓለምን ሰላም ለማስከበር 100 ብር እንደሰጠህ ለአንተም ልቦና ይስጥ። አውንስ እጅግ በጥፋት እንደምንጠይቀው ነው። ተይ እንጂ በቀላሉማ እንደዚህ ተስፋ አትቁረጭ። ምን ነው ግን እብድ መጮትሽን ተውሽ። ፊት ለፊት ትክክለኛው እብድ ስላለ እንደ እብድ ማስመሰል አይጠበቅብኝም። ማን እብድ? ከመሞትሽ በፊት አንድ ጥያቄ ልጠይቅሽ። ጠይቀኝ። ማን ነሽ? ከኔ ምንድነው የምትፈልጊው? ቃል እባላለሁ። ቃል ብሎ ያወጣልኝ አባቴ ነው። አባቴ ሲያሳድገኝ ምን ይለኛል መሰለ? ቃል ስምሽ ብቻ ሆኖ እንዳይቀር ለምትገቢው ቃል ታማኝ ሁኚ ይለኝ ነበር። እኔም ነፍስ ካወኩበት ጊዜ ጀምሮ ለምገባው ቃል እየታመንኳለሁ። እና ስላንቺ እኔ ምን አገባኝ? ምን ያክል ለቃል ታማኝ እንደሆንኩ እንድታውቅ ስለምፈልግ ነው እኮ። እሱ ማወቄ ምንድነው ጥቅሙ? ጥቅምማ አለው። ከገባሁት ቃል አንዱ አንተ ለህግ እንድትቀርብ ማድረግ ነው። ቀለኛ ነሽ። በእንደዚህ ሁኔታ ውስጥ ሆነሽ ትፎክሪያለሽ አይደል? አዎ። ፍቅር እስክትመጣ ድረስ አሁን ያለውበት ሁኔታ በጣም ሰላማዊ ነው። እንዴት? ምክንያቱም አንተ ሽጉጥ መያዝ እንጂ ሽጉጥ መተኮስ ስለማታውቅ። አረ እንደዛ ነው? አትፎክር ባካ ታድርገው። እንዴ ዛሬ አንድ የመጨረሻ ስራ ትሰራለሽ። ምንድነው የምሰራለህ? ልጅቷን ትገያታለሽ። ለምን? ለምን? ምን ማለት ነው ለምን? እስከዛሬ ሰው ስገይ ለምን ብለሽ ጠይቀሽ ታውቂያለሽ እንዴ? አላቅም፣ ግን ከዚህ በኋላ ዝም ብዬ ሰው አልገልም። እንደዛ ከሆነ ኃይል እንድትጠቀም ትገፋፍኛለሽ። ችግር የለውም፣ የፈለከውን ነገር ማድረግ ትችላለህ። ተይ፣ የማይሆን ልጅ ውስጥ አትክተቺኝ። በኋላ የምትጎጂው ራስሽ ነሽ። ይሁን፣ እስካሁን ከተጎዳሁት አይበልጥም። ምን? እስካሁን ከተጎዳሁት አይበልጥም? ምን ሆንኩ ልትይ ነው? ቆይ ምን ያልሆንኩት ነገር አለ? እንደዚህ ሆንኩት በአንተ ምክንያት አይደል እንዴ? እኔ ምን አድርጌ ነው እንደዚህ ያደረኩሽ ደግሞ? አንቺ ምን አባሽ ሆነሽ ነው እስካሁን ያረፈድሽው? እስከዚህ ሰዓት ድረስ አንቺ መጠበቅ አለብኝ? ይቅርታ፣ ታክሲ አጥቼ ነው። ያንቺ ይቅርታ ባፍንጭ ይውጣሽ። ለማንኛውም ግቢና ሻወር ወስጂ መጠበቅ። እሺ እንደው ሀሳብ ቀይሬያለሁ። ሌላ ቦታ ነው የምንሄደው። የት ነው የምንሄደው? ይሄን ሰው አወቅሽው? ቆይ ምን ልታደርግ ነው እዚህ ይዘህ የመጣው? ምን ነው ረሳሽው እንዴ? ቢያንስ በጓደኝነት እንቀጥል ስልሽ እኮ እምቢ አልሽ እኮ በዚህ ልጅ የተነሳ ነው። እና እሱን እዚህ ይዘህ የመጣው ለበቀል ነው? በትክክል ተመልሷል። እና ምን ልታደርግ ነው? እኔ ሳልሆን አንቺ ነሽ የምታደርጊው። ምንድነው ማደርገው? አቤል አታደርገውም! አቤል እባክህን አታደርገውም! እሺ ሌላ ነገር ብታደርጊ ከባድ ችግር ውስጥ ነው። አቤል እባክህ
ቀስ ብለሽ አርጊ ያልኩሽ ብቻ ያዥ ወደ አንቺ ነው ማዞር ያለው አቤል እባክህ አትጮትብኝ አቤል እባክህ እንዴ ካልሽ ወደ አንቺ ነው ማዞር አቤል እባክህ አቤል እንዳታደርገው ቆይ ምንድነው እንደዚህ አጣድፈኝ የጠራኸኝ ጉዳይ? አይ እንዲሁ ዝም ብዬ ነው ላይ ስለፈለኩ ነው የጠራሁሽ። እየቀለድክ ነው? እኔ እኮ በጣም ፈልግሻለሁ ስትለኝ እንዴት እየተራራጥኩ ስራዬን ትቼ እንደመጣሁ። ወይ በጣም ይቅርታ። ስራ ላይ ያለሽ አልመሰለኝ። እንዴት ነው የማይመስልህ? ለማንኛውም አሁን መሄድ ይኖርብኛል። እንዴ ወዴት ነው የምትሄጂው? ወደ ስራዬ ነው። እንዴ አሁንማ ትጂ ባይሆን እዚህ ድረስ ከመጣሽ ላይ ቀር ትንሽ ተጫውተሽ አትሄጂ? ዛሬ በጣም ስለደበረኝ አብረን ነው። እሺ በቃ አመሰግናለሁ። ግን ቆይ ምን ሆነክ ነው የደበረ? እኔ እንጃ ከጧት ጀምሮ ዝም ብሎ ደብሮኝ ነው አልኩት። እሺ ምን ላድርግልህ? ምንም እንድታደርግልኝ አልፈልግም። ብቻ ከኔ ጋር ዛሬ አብረን ብንውል ደስ ይለኛል። እሺ ዛሬ ደስ የሚል ቀን ያሳለፍነው። ስለ ሁሉም ነገር አመሰግናለሁ። ባታመሰግነኝ ነበር የሚገርመኝ። ከስራ አስቀርተኸኝ አስመሽተኸኝ። ምን ነው አንቺ ደስ አላለሽም እንዴ? መጀመሪያም ደስተኛ ነበርኩ። ዛሬ ግን አብሬው አልኩት ለኔ ደስታ ሳይሆን ላንተ ደስታ ብዬ ነው። አረ እንደዛ ነው ነገሩ። ታዲያ ቀደም አብረን ነው አልሰለሽ እምቢ አትይም ነበር? እኔማ ብዬ ነበር፣ ግን ከፍቶኛል ከጎኔ ላጣሽ አልፈልግም ምናምን እያልክ ስታላዝንብኝ ለዛ ነበር። እሺ ይቅርታ። ከዚህ በኋላ ያለ ፍላጎትሽ ምንም እንድታረጊ አላስገድድሽም። ማለት ቆይ የምርህን ነው እንደዚህ ያልከለው? አዎ ምን ነው ተሳሳትኩ እንዴ? ግጥም አድርገህ ነው? ቆይ እናንተ ከመቼ ጀምሮ ነው እንደዚህ ማውራት የጀመርነው? ቆይ ሳላውቅ ያስቀየምኩ ነገር አለ እንዴ? አረ ምንም የለም። እሺ ታዲያ ምንድነው? አረ ምንም። አቤል ልትዋሸኝ እንዳትሞክር። ቆይ ምንድነው? አሁን ምንም ልነግርሽ አልችልም። ለምን? ቆይ ከኔ የምትደብቀው ነገር አለ? የለም። ስለዚህ ንገረኛ። ግን እነግርሻለሁ፣ አሁን ላይ ግን አይደለም። እና መቼ ነው የምትነግረኝ? ነገ እነግርሻለሁ። ቆይ እኔ የምልህ ለአንተ ስል ነው የልሂድ። ለምንድን ነው የምትበጠብጠኝ? እኔ እኮ ልበጠብጥሽ ፈልጌ አይደለም፣ በቃ ስላልቻልኩ ነው። እሺ ቆይ ምን እንዳደርግ ነው የምትፈልገው? ቢያንስ ፊት እንድትነሽኝ አልፈልግም። ፊት የምነሳ እኮ ጠልቼ አይደለም፣ ግን በቃ እንደዛ መሆን ስላለበት ነው። ለምንድን ነው እንደዛ መሆን ያለበት? አፍቅርሻለሁ የሚለውን ነገር በቃ ትቼዋለሁ። ቢያንስ በቃ በእህትነት አብረን እንድንቀጥል ፈልጋለሁ። ራስን እያታለል ካልሆነ በስተቀር ውስጥ ያለው እንደዚህ ባጭር ጊዜ አውጥተህ መጣል የምትችል አይመስለኝም። ልክ ነሽ። ሙሉ ለሙሉ ግን ከውስጥ ያልወጣሽልኝ። ግን የምታግዥኝ ከሆነ እንድትረጂኝ ፈልጋለሁ እኮ። እኔም እኮ እያደረኩልህ ያለሁት እሱን ነው። ሲጀምር እኔን መተው ከፈልክ ከኔ መራቅ አለብህ። በዚህ መንገድ ግን ከሆነ መቼም እኔን ልትረሳ አልችልም። እና ሁሉን ነገር የማደርገው ለአንተ ነው እያልሽኝ ነው? ለአንተ ብዬ ሳይሆን ለፍቅረኛ ነው። ማለት ፍቅረኛለሽ እንዴ? አዎ። ባለፈው አላየኸውም ነበር እንዴ? አይቼዋለሁ፣ ግን ፍቅረኛሽ አልመሰለኝም ነበር። ፍቅረኛዬ ነው። ከተዋወቅን ደግሞ 3 ወር ሆኗል። 3 ወር? እንዴት 3 ወር ሙሉ አላወኩም? እኔ እርግጠኛ ሰውን እነግርሃለሁ ብዬ ነበር። ከዛ ደግሞ ያ ነገር ተፈጠረ። እና አሁን ፍቅረኛለሽ ማለት ነው? አየህ፣ ለዛ ነው እኔ እናንተ በድጋሚ መገናኘት የለብንም ያልኩ። ልክ ነሽ። ድጋሚ በህይወትሽ ተመልሼ አልገባም። አመሰግናለሁ። እና እየሰራክ ነው ወይስ አሁንም የቤተሰቦችን ውርስ እየጠበክ ነው? አረ እየሰራው ነው። አስመጪና ላኪውኛለሁ። የምርህን ነው? እስቲ ሙች በለኝ። ፍቅር ሙች የምሬን ነው። በጣም ነው ደስ የሚለው የምር። አንቺስ የበፊቱ መስሪያ ቤት ነው አሁንም እየሰራሽ ያለሽ? አዎ እባክህ፣ እኔ እዛው ነኝ። ምን ነው ልትወርሺው ነው እንዴ? አስመሰልኩት አይደለ? እባክህ እኔ በጣም ሰልችቶኛል። ከሰለችሽ ታዲያ ለምን አትቀይሪም? መቀየር ሳልፈልግ ቀርቼ ይመስላል?
ግን እሺ ከዛ የት ገባለሁ? እሱ ለኔ ተይውን ይፈልግልሻል። እንደዛ ከሆነ ደስ ይለኛል። በቃ ስለዚህ ሲቪልሽን ነገ እኔ ጋር አስገቢ። እሺ ያለቃ ታዛዥ ነኝ። የምፈታሽ ያልኩሽን ስታደርጊ ብቻ ነው። ምነው ብቻህን መጣ? ነፍሰ ገዳይ አልመጣም ማለች እንዴ? አንቺን ለመግደል እኮ ነፍሰ ገዳይ አያስፈልግም። አይደለም እኔ አይጥም ለመግደል እኮ ልብ ያስፈልጋል። አንቺ ልብ የለህም እያልሽ ነው? እሱን አንተ ነህ ያልከው። አንቺን ለመግደል እኮ ሽጉጥ አያስፈልግም። እንዲህ ሲጣርግ መግደል እኮ አያቅተኝ። ጉራ ብቻ ለቴዲ አፍሮ ጉራ ብቻ እኔን ነው? እና እዚህ ጋር ካንተ ውጭ በባዶ ሜዳ የሚፎክር ሰው አለ? ቆይ አንቺ ይሄን ያህል ምን ብታገኝ ነው እንደዚህ በራሴ ተማመንሽው? በራሴ አይደለም የተማመንኩት፣ በአንተ ነው የተማመንኩት። አንተ መቼም ቢሆን ልትገለኝ አትችልም። አጅሪት አሁንም ባቋምሽ እንደጸናሽ ነው? ለነገሩ ቢበቃሽን ያህል አልተቀጣሽም። ችግር የለውም። ነገ ከነገ ወዲያ ንግግርሽን አትደግሚው። ወስጤ የምንዋ ነው የምሰጥሽ? ጠጣ። ከዚህ በኋላ በሐሳቤ ማትስማሚ ከሆነ ምንም ነገር አልሰጥሽም። እኮ በጣም ነው የጠማኝ። እኔም እኮ እሱን ነው የምፈልገው። እባክህን በዚህ ልክ አትጨክንብኝ። ይኸውልሽ አሁን ልመና ምንም አያደርግልሽም። የምትፈልጊው ነገር እንዳደርግልሽ ያልኩሽን ነገር ብቻ ማድረግ ነው ያለብሽ። እሺ በቃ ያልከኝን ነገር አደርጋለሁ። በመጨረሻም ፈሪው አጋች ጀግናዋን ነፍሰ ገዳይ ይዟት መጣ። አሁን በጣም ፈራ። ሁኔታሽ ግን ስትታይ የፈራሽ አትመስይ። የግድ ፈራው ለመባል እንዳንተ ሱሬ ላይ መሽናት አለብኝ? አንቺ ማን ሱሪ ላይ ነው? ተው ይሄማ ነውር ነው። ከደቂቃዎች በኋላ የምትሞትን ሴት እንደዚህ ማሰቃየት ተገቢ አይመስለኝም። ይልቅ በሰላም ብንሰነባበት አይሻልም? አሸነፍኩ ስትል ከመሸነፍ ፈጣሪ ይጠብቅ። ማንንም እንዲጠብቀኝ አልፈልግም። እኔ ሁሌም አሸናፊ ሰው ነኝ። እሺ? እንደዚህ አይነት ትምክህትማ ተገቢ አይመስለኝም።
ይሄ ትምክህት አይደለም፣ ራስን ማወቅ ነው። እሺ ነይ ፖሊሶች ነው ልጅ ወረደ አልሰማ ብለኸኝ ነው እንጂ ነግሬክ ነበር። አሸነፍኩ ስትል ከመሸነፍ ፈጣሪ ጠብቀክ ብዬክ ነበር። ለማንኛውም ኢንስፔክተር ቃል ኪዳን ተስፋ ይባላል። ሀገሬን በታማኝነት የማገለግል ፖሊስ ነኝ።